ትሙት እኔ ሉሊትን አላስገጫዋትም። የኔ መኪና ነው የገጫት። ለሹፌር ደግሞ ትእዛዝ የሰጠሽው አንቺ እንደሆንሽ ነግሮኛል። ናኦድ ቆይ ስታስበው እኔ እንዴት ደፍሬ ልጅቷ ላይ አደጋ ደርሳለሁ? ሮዛ ናኦድን ልትዋሸው ብትሞክርም ነገር ግን ናኦድን ማሸነፍ አልቻለችም። የገጨ የኔ መኪና ነው፣ ለሹፌሩ ደግሞ ትእዛዝ የሰጠሽው አንቺ እንደሆንሽ ነግሮኛል ብሎ ሮዛን እንግዲህ ማሰቃየት ይቀጥላል። ሉሊት በሰላም ከሐኪም ቤት ወጥታለች። የምሞት መስሎኝ ነበረ። ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትረፍርፍ ይበልኝ እያልኩ ዛሬም እንግዲህ እንደተለመደው አጓጊ ልብ አንጠልጣይ የሆነውን ባሏ ሙሽራ ይዞባት የመጣው ሚስት ወይም ደግሞ ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በጣም አጓጊና ልብ አንጠልጣይ እየሆነ የመጣ ድራማ ነው። ይሄን ድራማ የማትከታተሉት እንድትከታተሉት በአክብሮት እየጋበዝኳችሁ ቀጥታ ወደ ቪዲዮ ከመሄዴ በፊት ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ባለፈው ክፍል ድራማው ያቆመው የሉሊት ተገይታ በጣም በሀዘን ድባብ ተሞልቶ ነበረ። ድራማው እንግዲህ ዳዊት በጣም ተናዶ ነበረ። ስሜታዊ ሆኖም እንግዲህ ናኦድን ሊመታው ሄዶ ነበረ። ነገር ግን ናኦድ እሱ እንዳላደረገው በአንተ መኪና የተገጨች ሲል ሮዛ ከርተሽኛል ሲል ዳዊት ጆሮ ገብቷል። ከዛ እንግዲህ ናኦድ ቀጥታ ወደ እነ ዳዊት ቤት ነበር ሄደው እነ ዳዊት ቤት ሄዶ እንግዲህ የሮዛን መውጫና መግቢያ ይጠባበቃል። ሮዛ እንግዲህ ወደ ቤቷ መስቲካዋን ቀጭ እያደረገ ቀሽቅንባ ስትገባ እንግዲህ አፍኖ የሆነ ቦታ ይወስዳታል። ማንዶ ስጠራታል አላወቀችም ነበረ። ቀጥታ እንግዲህ እዛ ይሄድና ያስራታል። ከዛ ስታይ እሷን እንዴት እዚህ ያመጣኝ ለምንድን ነው ምን አድርጌ ነው እያለች ጥያቄ ብትጠይቅም ናኦድ ክደሽኛል ይላታል። ከዛ እንግዲህ ምንድን ነው የካድኩ እንዴ? ሰው በውሸቱ በእናቱ ይምላል። እናቴ ትሞት እኔ አላሸሁኩም ምን ያላደረግኩትም ብላ እንግዲህ የሉሊትን መገጨት ልትክደው ብትሞክርም ናኦድ ግን ሊፋታት አልቻለም። ምክንያቱም አሁን አንድ ባንድ እውነቱን ትናገሪያታለሽ ብሎ ጥርሷን ሊያወልቅላት ሲል ሮዛ እንግዲህ እንደ ኑዛዜ እያንዳንዱን ነገር ትናዘዛለች። እንግዲህ እሷን አሁን ይችን ትንሽዬ ልጅ ለምንድን ነው ማስገጨት ያልፈለግሽው? ለምንድን ነው ልትገሊያት የፈለግሽው? ለዛውም በእኔ መኪና ብሎ ጥያቄውን እንግዲህ ናኦድ ይቀጥላል ማለት ነው። ሉሊት እንግዲህ ያው በሰላም ከሕክምናዋ ወደ ቤቷ ተመልሳለች። ዳዊትም በዛ በጣም ደስ ብሏል። ሉሊትም እንግዲህ ፈገግ ብላ ስታየው ይሄ ፈገግታሽ እኮ ነው ናፈቀኝ። አሁን ታውቂያለሽ እቅፍ አድርጌሽ ብሽከረከር ራሱ ምንኛ ደስ ባለኝ። ግን በጣም እንደተጨነቃችሁ አውቃለሁ ወንድሜ እያለች እንግዲህ ሉሊትም የምሞት መስሎኝ ነበረ፣ በጣም ደንግጬ ነበረ እያለች ለዳዊት ትነግረዋለች። አሁን ግን እኛ አለንልሽ፣ ተርፈሻል። ማንደው ሞት እንኳን ደፍሮ ቢመጣ አሳልፈን አንሰጠው እንዴ ማለት እንዴት ታደርገዋለህ እያለች እንግዲህ ሲቀላለዱ ነበረ። ዳዊት ሙሉ ለሙሉ የናኦድን ክፋት፣ የናኦድን ተንኮል፣ የናኦድን ሴራ ሔዋን ነግሯታል። ሔዋን ደግሞ እንግዲህ በጣም ልቧ ተሰብሯል። እውነታውን ስታውቅ፣ እውነታውን ስትረዳ ዳዊት ላይ ባደረገችው ነገር በጣም ተጸጽታለች። ከዛም እንግዲህ ለዳዊት ጥያቄዋን ታቀርብለታለች። በጣም አዝነህብኛል እንዴ ስትለው አይ ማዘን ሳይሆን በጣም ተከፍቻለሁ። ምክንያቱም ባንቺ ለዛውም ባንቺ መጠርጠሪ እኔ እኮ ያላንዳች ነገር ምንም ነገር አላደርግም። ልጅህ እኮ ከዛ እንግዲህ ልጅህ እንድታየው ይፈልጋል። ልጅህ ለጓደኞቹ አባቴ እሱ ነው ብሎ ማስታወቅ ይፈልጋል። ልጅ እንኮኮ ብለኸው እንድታዝናናው ይፈልጋል። ስለዚህ እባክህ ልጅህን ሄደህ እየው። እኔም እኮ የኔ ወድ እፈልጋለሁ ልጅን ከልጄ ጋር መቦረቅ፣ እንደ ሕፃን መዝለል እፈልጋለሁ ብሎ እንግዲህ እሱም ይነግራታል። አሁን ስለ ወንድሟ ስለነበራቸው ቆይታ ወንድሟን በምን ምክንያት አሳልፎ እንደሰጠው ወንድሟን ለመግደል በምን ምክንያት እንዳሰበ እያንዳንዱን እውነት ሲነግራት እንግዲህ የናኦድን ማንነት በጣም ትረዳለች። ወንድምሽ በጣም ነው የሚወድሽ፣ ስለዚህ ምንም ነገር እንዳታደርጊ እኔ ራሴ ጨርሳለሁ ቢላትም ሔዋን በፍጹም እንደዚህ ዝም አልልም፣ ወንድሜ ትክክለኛ ወንድም ሆኖ እንዲወጣ ነው የምፈልገው። በዚህ ምድር ላይ ያለሽ እሱ ብቻ እንደሆነ አውቃለሁ። ስለዚህ እሱን ደግሞ እንደኔ እንዲጠላሽ አልፈልግም ብሎ ቢመክራትም እሷም እንግዲህ ናኦድ ላይ ያገኘችውን ቤት ውስጥ ማንም እንዲገባ አይፈለግም።
የጽዳት ሰራተኛዋ አላግኝቻት ነበረ። ወደዛ ክፍል ማንም አይገባም ከገባም አይወጣም ብላኛለች። ስለዚህ የሆነ ነገር አለ ማለት ነው ብላ እንግዲህ ዳዊትን ትነግሯለች። አሁን ምን ማድረግ ነው ያለብኝ? በቃ እኔ ራሴ ያስይዘዋለሁ፣ እኔ ራሴ እንድታሰር አደርጋለሁ ሲላት፣ አይ አሁን እጅሽ ላይ ያለሽውን መረጃ እኔ ነኝ ለፖሊሶች የሚሰጠው ሲላት፣ በፍጹም እኔ ራሴ ለፍርድ አቀርበዋለሁ ብላ ሔዋን በወንድሟ ላይ ቆርጣ ትነሳና ትሄዳለች ማለት ነው። ከዛ እንግዲህ ያው ሮዛ ኑዛዜዋን ትቀጥላለች። እንግዲህ አሁን ያን ለምን እንዳደረገች እንግዲህ ነገሩን በስተመጨረሻም ቢሆን ሲቃዩና መከራዋ ሲበዛባት ታምናለች ማለት ነው። ከዛ እንግዲህ ስታምን ለምን ነበር እንዲህ ያደረግሽው ሲላት፣ አንደኛ ዳዊት እርር ብንን ብሎ ይጠፋል ወይም ደግሞ ይሞታል። በዛን ሰዓት ብቸኛዋ ተጠቃሚ እኔ ነኝ። እንደገና ደግሞ በአንተ መኪና እንዲገጭ ያደረግኩበት ምክንያት ዳዊት በአንተ መኪና ሉሊት እንደተገጨች ሲያውቅ ወይ ይገልሃል ወይ ትገለዋለህ። በዛን ሰዓት ለ10-15 ዓመት አንተ በእስር ቤት ትቆያለህ። የዛኔ እኔ በነፃነት የሀብቱ ብቸኛ ወራሽ እሆናለሁ። አለዛም ደግሞ ዳዊት አንተን ይገልሃል። አሁንም ደግሞ እሱ እስር ቤት ሲወረወር ለጊዜውም ቢሆን ተጠቃሚ ነኝ። አንቺ ምን አይነት ተንኮለኛ ነሽ ብሎ እንግዲህ ወደ ሉሊት ይዟት ሊሄድ ይወስናል። በዛን ሰዓት እንግዲህ ሔዋን ወደ ወንድሟ ትደውላለች። ስትደውል እህቴ የኔ ውድ እህት አጉል ሰዓት ነው የደወልሽው ብሎ ስልኩን አንስቶ እንዴት ነሽ እህቴ ምናምን ካላት በኋላ ከዛ አሁን በጣም ቢዚ ነኝ፣ በኋላ ደውልልሻለሁ፣ አሁን አንድ ጥርስ የማወልቀው ሰው አለ ብሎ ስልኩን ይዘጋባታል። ያ ወሬ ደግሞ ዳዊትም ሔዋንም ጆሮ ይገባል ማለት ነው። ከዛ እንግዲህ ያው ጥርሷንም ሲያወልቅ ነገሮችን ስላመነች ወደ ሉሊት ይዟት ይሄዳል። ሉሊት እንግዲህ የበሩ ጋር ቁጭ ብላ ነበረ። ሲመጡ ፈጠጥ ብላ ታያቸዋለች። አሁን ያንቺን ትዕዛዝ ብቻ ነው የምጠብቀው፣ በአጋጣሚ አይደለም የተገጠሹ ትንሿ ብሎ ናኦድ ይነግራታል። ማለት እንዴት? እሷ ነበረች ያስገጨች። ስለዚህ አሁን ያንቺን ትዕዛዝ ብቻ ነው የምጠብቀው። ከፈለክሽ ቃላት፣ ከፈለክ ግደላት፣ ከፈለክ የፈለግሽው ማለት ትችያለሽ። እኔ ማንንም ግደል ማለት ስልጣን የለኝም። ቆይ አንተ በክፋት ላይ ክፋት አይሰለችም እንዴ? ዳዊትን ብን ብሎ እንዲጠፋ፣ እንዲናደድ፣ እንዲቃጠል ብዙ ነገር እንዳደርግ አድርገኛል። ስለዚህ እኔ ደግሞ በሮዛ ላይ የምፈርድበት አንዳች ነገር የለኝም። ስለዚህ ምንም ነገር እንድታደርጋት አልፈልግም። አንድ ነገር ልለምን ስትለው እሱ ምንድን ነው የምትለምኝኝ ሲላት፣ ከዚህ ሂድ። ምንም ታላደርጋት? አዎ ከዚህ ሂድ በቃ እባክህ ልለምን ብላ ሮዛን ወደ ቤት ይዛት ትገባለች። እንግዲህ የሮዛ የክፋት ጥግ አሁንም አላበቃ። ያንን እንኳን ምህረት አድርጋላት እንኳን ሉሊት ላይ የቃላት ስንዘራዋን አላቆመችም። የሮዛስ በዛ እውነት እንደዚህ አይነት ሰው ካለ በጣም ነው የሚያስጠላው። በእርግጥ በጣም ብዙ ነገር ያስተምራል። በየቤቱ ሊኖር ይችላል። ለዚህ በሰው ሲቃይ የሚደሰት፣ በሰው መከራ፣ በሰው ሀዘን፣ በሰው እንባ የሚደሰት ሊኖር ይችላል። ግን ለጊዜው እንጂ ዘላቂነት የለውም። እንግዲህ ቤት ታስገባቻት በኋላ መኝታ ቤት ላስገባሽ እንዴ ስትላት፣ አይ በጣም ታስጠይኛለሽ፣ በጣም እጣላሻለሁ ስትላት፣ አውቃለሁ እሺ አሁን መኝታ ቤት ላስገባሽ ወይ ደግሞ እረፍት አድርጊ ብላ እንግዲህ ሉሊት በትህትና ታናግራታለች። ሮዛ ሁላችሁንም ቢሆን በጣም አድርጌ ነው የምጠላችሁ፣ ሁላችሁንም አለቃችሁ፣ በደህናም አለቃችሁ እያለች እንግዲህ አሁንም የክፋት ሴራውን ደግሞ ምን እንደሚያናደኝ ታውቃለሽ ስትላት፣ ሉሊት ምንድን ነው የሚያናድሽ? ትህትናሽና የምታደርጊው ነገር ትላታለች። ከዛ እንግዲህ ያው ናኦድ ቤት ከአንድ ባልደረባው ይደወልለታል። ሲደወልለት እንግዲህ ህይወቱን ያተረፈው ዳዊት እንደሆነ ለሱ ብዙ ዋጋ እንደከፈለለት እያንዳንዱን ነገር ይነግረዋል። ከዛም እንግዲህ እሱ ቆም ብሎ ቆይ ምንድን ነው ማድረግ ያለብኝ? አሁንም እሱን እያሳደድኩ ነው ብሎ እንግዲህ ነገሮችን ገና እያሰላሰለ እያለ ዳዊት ይመጣል። ሔዋንን ፈልጌ ነው ሲለው ሔዋን እንደሌለች እየነገረው እያለ እንግዲህ ፖሊስ ይመጣል። ፖሊሱ እንግዲህ ናኦድን እኔ ከጣቢያ ነው፣ ስለዚህ ወደ ጣቢያ እንድንሄድ እፈልጋለሁ ሲለው እሺ ብሎ ይስማማና ወደ ፖሊስ ጣቢያ ይሄዳል። ናኦድ ይታሰራል ወይስ አይታሰርም? ናኦድ ዳዊትን ያደረገለትን ነገር
ይክዳል ወይስ አይክድም የሚለውን ቀጣይ ክፍል ላይ ይዤላችሁ እመጣለሁ። ውድ ቤተሰቦቼ እስካሁን ድረስ ለነበራችሁ አብራችሁ ለቆያችሁ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ ውስጥ ከምንገናኝ ሁላችሁንም ባይ ባይ።